ሰላም ጤና ይስጥልኝ የማዩ ስፖርት ተከታታዮች እንደምን አደራችሁ። ለተረቡዕ ሐምሌ 22 2018 ማለዳ ላይ ተገናኝተናል። ዛሬም እንደጥንቱ የተሰሙ አዳዲስ የስፖርት ዜናዎችን ነግራችኋለን። እስከ መጨረሻው አብራችሁ እንድትሆኑ ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ እንድታበረታቱን በታላቅ አክብሮትና ትህትና እንጠይቃለን። እንግዲህ እስከ መጨረሻው አብራችሁን ከቆያችሁ ከአሌክሲስ ማካሊስተር እና ሊሳንድሮ ማርቲኔዝ ጋር የተያዘ አዲስ ዜና ይዘናል። ሁለቱ ክለቦች ወደ እንግሊዝ ሲመለሱ ፍራቻ አድሮባቸዋል። በዚህም ምክንያት እንግዲህ ጥበቃ እንደቀጠሩ እየተነገረ ይገኛል። ስለምን ሰሙታላችሁ። የቀድሞው ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በዩናይትድ የሰራው ስህተት ብዙ ነው ሲሉ የተናገሩበት ቃለ መጠይቃቸውን ይዘናል። በባርሴሎና በኩል ሁዋን ላፖርታ ምን ገጠማቸው? አዲስ ነገር ይዘናል። እንዲሁም ፊፋ የዓለም ዋንጫን ድርሻ ሊሸጥ መሆኑ ተነግሯል። ይሄ ድርጊቱ ለዩኤፋ የተዋጠለት አይመስልም። ዩኤፋ እንግዲህ ይህንን ነገር ኮንኖ መግለጫ ወጥቷል። ስለዚህም የምንነግራችሁ ነገር ይኖራል። ሪያል ማድሪድ ሪከርድ የሆነ ገቢ እንዳገኘ ተነግሯል። ሪያል ማድሪድ ቤትም እንግዲህ አዲስ ነገር ይዘናል። ስለ ታላቁ ሩጫ በኢትዮጵያም አዲስ ነገር ተሰምቷል፣ ትሰማላችሁ። ጣሊያን ሮቤርቶ ማንቺኒን እንደምትሾም አስታውቃለች። ፈረንሳይም ዚነዲን ዚዳን በይፋ ተሾሟል። ቃለ መጠይቅ ሰጥቷል። ለረጅም ዓመታት እንግዲህ የብዙ ክለቦችን ጥያቄ ገፍቻለሁ ሲል የተናገረበትን ሀሳብ ይዘናል፣ ትሰማላችሁ። በማንቸስተር ሲቲ በኩል አንድ ተጫዋቹን አራዝመዋል። ማነው የምንነግራችሁ ነገር ይኖራል። የቀድሞ አርሰናል ተጫዋችም ቶሚያሱ በክሪስታል ፓላስ ይገኛል። ለምን የሚለውን የምትሰሙት ነገር ይኖራል። ክለቦች እንግዲህ ወዳጅነት ጨዋታ እያደረጉ ነው። ሰሞኑን ቼልሲ እንግዲህ ግማሽ ደርዘን ጎል አስቆጥሮ አሸንፏል። በዚህ ጨዋታ ላይ አንድ ተጫዋች እናነሳለን። ይህንንም የምትሰሙት ነገር አለ። ለሲዳማ ቡና ሮጣለው የደጋፊዎች ሩጫም ይፋ የተደረገበት ዜና ይዘናል። ጆሹዋ ዝርክዚ ከማንቸስተር ዩናይትድ እንደሚወጣ የተረጋገጠበት ዜና አለን። ከፒኤስጂ ጋር የተያዘ የብራድሊ ባርኮላ ዋጋም 170 ሚሊዮን ዩሮ ሆኗል። ይህንንም የምንነግራችሁ ነገር ይኖራል። እስከመጨረሻው አብራችሁ ሁኑ። ቻናሉ ግን ሰብስክራይብ ይደረግ፣ ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር በማድረግ እንድታበረታቱን በአክብሮት እንጋብዛለን። በቅድሚያም በዓለም ዋንጫው አርጀንቲና እንግሊዝን ካሸነፈች በኋላ ተጫዋቾች የፖለቲካ ይዘት ያለው ጽሑፍ አሳይተው እንደነበር ይታወሳል። የጽሑፉ መልእክት ይዘው ከነበሩ ተጫዋቾች መካከል ሊሳንድሮ ማርቲኔዝ እና አሌክሲስ ማካሊስተር ግንባር ቀደሞቹ እንደሆኑ ይታወሳል። አሁን ላይ ሁለቱ ተጫዋቾች ወደ እንግሊዝ ሲመለሱ የደህንነት ስጋት እንዳስፈራቸው ተገልጿል። በዚህ ምክንያት ማርቲኔዝ እና አሌክሲስ ማካሊስተር የግል የደህንነት ጠባቂ ተቋም መቅጠራቸው ተነግሯል። ተጫዋቾቹ ንብረታቸው ሊወድም ይችላል በሚል ፍራቻ የግል ጥበቃ ለመቅጠር መወሰናቸው ተነግሯል። በወቅቱም ተጫዋቾቹ ያስመለከቱት ጽሑፍ እንግዲህ የፋልክላንድ ደሴት የእንግሊዝ ሳይሆን የአርጀንቲና ነው የሚል ጽሑፍ እንደነበር ተሰምቷል። ይህ ጽሑፍ ደግሞ ብዙዎችን እንዳስቆጣም ተሰምቷል። የአርጀንቲናውን ፕሬዝዳንት ጨምሮ እንዳስቆጣው ይታወሳል። አሁን የሁለቱ ተጫዋቾች ወደ እንግሊዝ ሲመለሱ ስጋት እንዳደረባቸውና የጥበቃ እንግዲህ እንደቀጠሩም ተሰምቷል። ፖርቹጋላዊ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ምን እንደገጠማቸው ተጠይቀው ነበር። ለውድቀታቸው አንድ ምክንያት ነግሶ ማውጣት ከባድ ነው፣ ነገር ግን ብዙ ስህተቶችን ሰርቻለሁ ሲሉ ሩበን አሞሪም እንግዲህ ተናግረዋል። አክለውም ወደ ኋላ መለስ ብለህ አይተህ የሌሎችን ሰዎች ሳይሆን የራስን ስህተት እንደነበር ስትረዳ የተሻለ ሰውና አሰልጣኝ ትሆናለህ ሲሉ እንግዲህ ሩበን አሞሪም በማንቸስተር ዩናይትድ ቆይታቸው ከባድ ስህተት እንደሰሩ ያመኑበትን አስተያየት ሰጥተዋል። የባርሴሎናው ፕሬዝዳንት ሁዋን ላፖርታ የጤና እክል እንዳጋጠማቸውና ለቀናት በሆስፒታል እንደነበሩ ተረጋግጧል። ፕሬዝዳንት ሁዋን ላፖርታ አሁን ላይ አገግመው ከሆስፒታል መውጣታቸውን በማህበራዊ ትስስር ገጻቸው አሳውቀዋል። የልብ ምት ችግር ገጥሟቸው እንደነበር የገለጹት ፕሬዝዳንቱ አሁን ላይ ታክሜያለሁ፣ የልብ ምቴም ወደ መደበኛው ሁኔታ ተመልሷል ሲሉ እንግዲህ በማህበራዊ ትስስር ገጻቸው
አስታውቀዋል። የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ የዓለም ዋንጫን የተወሰነ ድርሻ ለግል ኢንቨስትመንት ለመሸጥ ማቀዳቸውን ዘ ታይምስ ዘግቧል። ከዚህ ስምምነት ጃኒ ኢንፋንቲኖ ለግል ኪሳቸው በ10 ሚሊዮን የሚቆጠረውን ገንዘብ እንደሚያገኙ ተነግሯል። ፕሬዝዳንት ጃኒ ኢንፋንቲኖ አሁን ላይ ፍላጎት ካሳዩ ኢንቨስተሮች ጋር ለግል ንግግር መቀመጣቸው ተሰምቷል። ከጃኒ ኢንፋንቲኖ ጋር ለንግግር የተቀመጡት ኢንቨስተሮች ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ቅርበት አላቸው ተብሏል። በእቅዱ መሰረት ጃኒ ኢንፋንቲኖ ውድድሩን የሚያዘጋጀው አዲስ ተቋም ኮሚሽነር ሊሆኑ እንደሚችሉ ተዘግቧል። ይህን ዜና የሰማው ዩኤፋ እንግዲህ ቁጣውን ገልጿል። እንግዲህ ፊፋ የዓለም ዋንጫውን የተወሰነ ድርሻ ለግል ሴክተር እሸጣለሁ ማለቱ ዩኤፋን አስቆጥቷል። ይህንን ተከትሎ እንግዲህ የአውሮፓ እግር ኳስ ማህበር የፊፋን እቅድ እየተቃወመ ጠንካራ መግለጫ አውጥቷል። ዩኤፋ በመግለጫው ፊፋ አንድ እግር ኳስ ተቋም መሻገር የሌለበትን መስመር ተሻግሯል ሲል ውሳኔውን ኮንኗል። ጉዳዩን በቅርበት እንደሚመለከተው የገለጸው ዩኤፋ ዓለም ዋንጫም ፊፋ የሚሸጠው አይደለም ሲል እንግዲህ የጂያኒ ኢንፋንቲኖን እቅድ ተችቷል። እንግዲህ ጂያኒ ኢንፋንቲኖ ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጋር እየተመሳጠሉ የሚሰሩትን ስራም እንግዲህ ዩኤፋ እንዳልተቀበለው የሚናገር ዘገባ ነው እንግዲህ እየወጣ የሚገኘው። የላሊጋው ክለብ ሪያል ማድሪድ በዚህ ውድድር ዘመን 1.2 ቢሊዮን ዩሮ ገቢ ማግኘቱን ተገልጿል። ሪያል ማድሪድ በርካታ ገቢ ያገኘው የስፖርት ተቋም በመሆን ሪከርድ መስበሩ ተነግሯል። ሎስ ብላንኮችም ለተከታታይ 6 ዓመት የተስተካከለ የፋይናንስ መዝገብ እንዲኖር አስችሏቸዋል ተብሏል። በአመቱ ውስጥ የስታዲየሙ ገቢ በ11 በመቶ፣ የማርኬቲንግ ገቢ ደግሞ በ6 በመቶ እድገት እንዳሳየ ተነግሯል። የዓለም ቁጥር 1 ክለብ እንግዲህ ሪያል ማድሪድ አሁንም ደግሞ ሪከርድ ማስመዝገቡን ቀጥሏል። ዘንድሮ እንግዲህ በጣም አስገራሚ የሆነ ዝውውር ላይ የተሳተፈ የሚገኘው ሪያል ማድሪድ አሁንም በገቢ እንግዲህ የዓለም ቁጥር 1 ክለብ መሆኑን አስመስክሯል። ቀጣይ ከጆዜ ሞሪኖ ጋር በአውሮፓ ሻምፒዮንስ ሊግ እንዲሁም በስፔን ላሊጋ የሚያሳየን አቋም ይጠበቃል። ነገር ግን እየሄደበት ያለው ርቀት በጣም አስገራሚ እንደሆነ እንግዲህ እየተነገረ ይገኛል። በነገራችን ላይ ሪያል ማድሪድ ትላንትና ጨዋታ አድርጓል። የወዳጅነት ጨዋታም ከሌጋኔስ ጋር ያደረገው የጆዜ ሞሪኖ ሪያል ማድሪድ 4-1 በሆነ ውጤት እንግዲህ አሸንፏል። የሪያል ማድሪድ የማሸነፊያ ግቦችም ፌዴ ቫልቬርዴ፣ ጎንዛሎ ጋርሻ፣ ማስታንቱኖ እና እንግዲህ ፑሊዶ በራሱ ላይ ባስቆጠሩት ጎሎች እንግዲህ ሪያል ማድሪድ በጆዜ ሞሪኖ ስር እንግዲህ መጀመሪያ ጨዋታውን እንግዲህ ማሸነፍ የቻለበትን አጋጣሚ አስመዝግቧል። ሌላው በማንቸስተር ሲቲ ቤት እንግዲህ ትላንትና በይፋ ቀዶ ጥገናውን በስኬታማ ሁኔታ እንዳጠናቀቀ የተነገረው ሮደሪ በአጭር ጊዜ ብቻ እንደሚወስድበትና ወደ ሜዳ እንደሚመለስ ተነግሯል። የጀርባ ቀዶ ጥገና ነው እንግዲህ ያደረገው። ያን ያህል ለብዙ ጊዜ የሚያቆየው እንዳልሆነ ተረጋግጧል። ማንቸስተር ሲቲዎች እንግዲህ አማካዩን ሪያል ማድሪድ እንደሚፈልገው ይታወቃል። ማንቸስተር ሲቲዎች አማካዩ ሮደሪ ወደ ሪያል ማድሪድ ሊቀላቀል እንደሚችል ያለው እውነታ ላይ እየተስማሙ እንደሚገኙ ተነግሯል። ሲቲዎች ተጫዋቹ ለቀጣይ ውሳኔው እንግዲህ ክብር የሚሰጡ ሲሆን እንዲቆይ ከማስገደድ ይልቅ ለመልቀቅ ከወሰነ ሪያል ማድሪድ ጋር ለመደራደር ፈቃደኞች መሆናቸውም ተነግሯል። ተጫዋቹ በኮንትራቱ 1 ዓመት ብቻ የቀረው በመሆኑ የዝውውር ዋጋው ከ50 እስከ 60 ሚሊዮን ዩሮ አካባቢ እንደሚገመት ተነግሯል። ምናልባት ይህ ተጫዋችም ወደ ሪያል ማድሪድ የሚያመራበት አጋጣሚ እንዳለ እንግዲህ እየተነገረ ይገኛል። ከሰሞኑ የጣሊያን ብሔራዊ ቡድን እንግዲህ አሰልጣኝ ሹመት ላይ አወዛጋቢ ዜናዎች ስንሰማ ነበር። ፓውሎ ማልዲኒ እንግዲህ ያው ስልጣኑን እንደለቀቀ ተሰምቷል። ምክንያቱም አንድሪያ ፒርሎን ወደ አሰልጣኝነት እንዲያመጡለት ቢጠይቅም ተቀባይነት ባለማግኘቱ እንግዲህ 1 ወር ባለሞላው ቀን ፓውሎ ማልዲኒ መሰናበቱ አይዘነጋም። አሁን የጣሊያን ብሔራዊ ቡድን እንግዲህ አሰልጣኝ መሾሙ እየተነገረ
ይገኛል። የጣሊያን ብሔራዊ ቡድን አሰልጣኝ ሮቤርቶ ማንቺኒን በኃላፊነት እንደሚሾም ነው የተነገረው። የሀገሪቱ እግር ኳስ ፌዴሬሽን ፕሬዝዳንት እንግዲህ ጆቫን ማሪጎ ቀጣዩ የጣሊያን ብሔራዊ ቡድን አሰልጣኝ ሮቤርቶ ማንቺኒ ነው ሲሉ አረጋግጠዋል። ከ3 ዓመታት በፊት ስራቸውን ያለቀቁት አሰልጣኝ ሮቤርቶ ማንቺኒ ብሔራዊ ቡድኑን ዳግም ይረከባሉ ተብሏል። የ61 ዓመቱ አሰልጣኝ ሮቤርቶ ማንቺኒ በ2021 ከረጅም ዓመታት በኋላ ጣሊያንን ለአውሮፓ ዋንጫ ድል እንዳበቁት ይታወሳል። ጣሊያን ከአሰልጣኝ አንድሪያ ፒርሎ ጋር ተስማምታ እንደነበር ይታወሳል። በኋላም ፌዴሬሽኑ ሀሳቡን በመቀየሩ እንግዲህ አንድሪያ ፒርሎ ተሰናበተ። በዚህም ምክንያት ፓውሎ ማልዲኒ ወር ሳይሞላው እንግዲህ ከስፖርቲንግ ዳይሬክተር ስራው መልቀቁ አስታውሰናችሁ ነበር። አሁን ላይ እንግዲህ ሮቤርቶ ማንቺኒ ዳግም ጣሊያንን የተረከቡበት ዜና ተሰምቷል። ወደ ማንቸስተር ሲቲ ቤት ስናልፍ ማንቸስተር ሲቲ የመሃል ተከላካዩ ጆስኮ ግቫርዲዮልን ውል እንግዲህ ለተጨማሪ ዓመታት ማራዘሙን ይፋ አድርጓል። የ4 ዓመቱ ተከላካይ ግቫርዲዮል በማንቸስተር ሲቲ ውሉን እስከ 2031 አራዝሟል። ተጫዋቹ በተወሰኑ የአውሮፓ ትልልቅ ክለቦች ቢፈለግም በማንቸስተር ሲቲ ለመቀጠል ወስኗል። ግቫርዲዮል አዲስ ውል ሲፈርም ከክለቡ ቁልፍ ተጫዋቾች አንዱ ስለመሆኑ ማረጋገጫ ተሰጥቶታል ተብሏል። ማንቸስተር ሲቲ አሁን ላይ ኤርሊንግ ብሮት ሃላንድ፣ ፊል ፎደን እና ግቫርዲዮልን የቡድኑ ወሳኝ ተጫዋቾች አድርጎ እንደሚመለከታቸው ተነግሯል። ግቫርዲዮል እንግዲህ ሪያል ማድሪድም ጭምር ሲፈልገው እንደነበር ተሰምቷል። አሁን እንግዲህ በማንቸስተር ሲቲ እስከ 2031 የሚያቆየው ውል በይፋ መፈረሙ ተረጋግጧል። የቀድሞ የአርሰናል ተከላካይ ታኪሂሮ ቶሚያሱ በአሁኑ ሰዓት ከክሪስታል ፓላስ ጋር ልምምድ እየሰራ ይገኛል። ከአያክስ ጋር መለያየቱን ተከትሎ ያለ ክለብ የሚገኘው ታኪሂሮ ቶሚያሱ ቀጣይ ማረፊያውን እየተመለከተ እንደሚገኝ ተገልጿል። ቶሚያሱ በቀጣይ ለክሪስታል ፓላስ ተሰልፎ የወዳጅነት ጨዋታ ሊያደርግ እንደሚችል ተዘግቧል። ተጫዋቹን ለማስፈረም ከፕሪሚየር ሊግ እንዲሁም ከአውሮፓ ክለቦች ፍላጎት እንዳለ ተጠቅሟል። ጃፓናዊ ተከላካይ ቶሚያሱ በሚቀጥለው ዓመት ወደ ፕሪሚየር ሊግ ለመመለስ እንደሚፈልግ ተዘግቧል። ክሪስታል ፓላስ ተጫዋቹ እንግዲህ አካል ብቃቱ እንዲጠብቅ የልምምድ ቦታ እንዳመቻቸለት ተገልጿል። በክሪስታል ፓላስ የወዳጅነት ጨዋታም እንግዲህ ተሰልፎ የሚጫወትበት እድል እንዳለም ተነግሯል። ሰሞኑን ቼልሲ እንግዲህ የወዳጅነት ጨዋታ አድርጓል። 6-4 አሸንፏል። ብራዚላዊ አጥቂ ጆ ፔድሮ በጨዋታው ትሪክ መስራት ችሏል። እንግዲህ ቀሪዎቹን የቼልሲ ጎሎች ኢሱጎ፣ ጃሚ ጊተንስ እና እንግዲህ ስታፔር አስቆጥረዋል። ቼልሲ ቀጣይ እንግዲህ የለንደን ደርቢን ከቶተናም ጋር ቅዳሜ ዕለት ይጫወታል። የቼልሲው ተጫዋች ጆ ፔድሮ ተቀይሮ ገብቶ እንግዲህ በ10 ደቂቃ ውስጥ ሃትሪክ መስራት ችሏል። በባርሴሎና የሚፈለገው ጆ ፔድሮ በቼልሲ ቤት እንግዲህ የማይነካ ተጫዋች እንደሆነ ተነግሯል ተብሏል። በቼልሲ ቤት እንግዲህ በጃቪ አሎንሶ ስር እንግዲህ መጀመሪያ ሃትሪኩን እንግዲህ በወዳጅነት ጨዋታ መስራት ችሏል። ወደ ዝውውር ዜና ስናልፍ ብራድሊ ባርኮላን እናገኛለን። ፒኤስጂ በሊቨርፑል እየተፈለገ የሚገኘው ብራድሊ ባርኮላን መሸጫ ዋጋ እንግዲህ ይፋ አድርጓል። 170 ሚሊዮን ዩሮ መሆኑን አሳውቋል። የ23 ዓመቱ ተጫዋች ብራድሊ ባርኮላን በፒኤስጂ ያለው ኮንትራት በ28 ሲጠናቀቅ ውሉን ማራዘም ፍላጎት እንደሌለው እየተነገረ ይገኛል። ፒኤስጂ ያንን ዋጋ እንዲያወጣ ያሳሰበው ቼልሲ ለሞርጋን ሮጀርስ እንዲሁም ማንቸስተር ሲቲ ለኤሊዮት አንደርሰን የከፈለው ገንዘብ መሆኑ ተነግሯል። በተጨማሪም ወጣት መሆኑ፣ ለፈረንሳይ ቋሚ መሆኑ እንዲሁም በክለቡ ተከታታይ ሻምፒዮንስ ሊግ ስኬት ውስጥ ያበረከተው አስተዋጽኦ ዋጋውን ከፍ እንዳደረገ ተነግሯል። ከሊቨርፑል በተጨማሪ ሌላ የፕሪሚየር ሊግ ክለብም ወደ ፉክክሩ ሊገባ እንደሚችል ተጠቁሟል። ይህ በእንዲህ እንዳለም አሰልጣኝ ሉዊስ ኤንሪኬ በቡድናቸው የሚፈልጉት ቁርጠኛ ተጫዋች ብቻ እንደሆነ ተገልጿል። በዚህም ምክንያት ለክለቡ ጥሩ ዋጋ ካልቀረበለት እና ካልተሸጠ ባርኮላ ቀጣይ ዓመት በፒኤስጂ እንደማይጫወት ተዘግቧል። እንግዲህ ዘ አትሌቲክ ባስነበበው ይህ ተጫዋች ወደ ሊቨርፑል መምጣት እንደሚፈልግ ተነግሯል። እንግዲህ መጨረሻው ምን ይሆናል የሚለው በጉጉት የሚጠበቀው ጉዳይ ነው። ሊቨርፑል የሙሐመድ ሳላህ ትክክለኛ ተተኪ ነው ብሎ ያስባል። ነገር ግን ይህን ሁሉ ዋጋ ያወጣል ወይ የሚለው እንግዲህ አጠራጣሪ ይሆናል። ምንም እንኳን ፒኤስጂ 170 ሚሊዮን ፓውንድ ቢለጥፍበትም ሊቨርፑል እስከ
150 ሚሊዮን ዩሮ የሚገመት ክፍያ ለማቅረብ እንደተዘጋጁ ተነግሯል። 110 ሚሊዮን ዩሮ እና ተጨማሪ 40 ሚሊዮን ዩሮ በአጠቃላይ እስከ 150 ሚሊዮን ዩሮ እንግዲህ ለብራድሊ ባርኮላ አዘጋጅተው ጥያቄ ለማቅረብ እንግዲህ እየተዘጋጁ እንዳሉ ተነግሯል፣ ተሰምቷል። እንግዲህ መጨረሻው የዚህ ተጫዋች ማረፊያም ሊቨርፑል ይሆናል ተብለው ይጠበቃል። ሌላው የሪያል ማድሪድ ተጫዋቾችን እናንሳ። ዳኒ ካርቫሃል፣ ዴቪድ አላባ እና ዳኒ ሴባዮስ ከሪያል ማድሪድ ጋር እንግዲህ እንደተለያዩ ይታወቃል። እነኚህ ተጫዋቾች ከሪያል ማድሪድ ውላቸውን ጨርሰው ከተለያዩ በኋላ እንግዲህ እስካሁን አዲስ ክለብ አለማግኘታቸው እየተነገረ ይገኛል። እንግዲህ እነኚህ ተጫዋቾች ሪያል ማድሪድ ቤት ግማሹ በጉዳት ጊዜያቸውን እንዳሳለፉና መጨረሻም ከሪያል ማድሪድ እንደተሰናበቱ ይታወቃል። አሁን አለ ክለብ አልባ ሆነው እንደሚገኙ እንግዲህ እየተነገረ ይገኛል። ማንቸስተር ዩናይትድ በዚህ ክረምት ጆሹዋ ዚርክዚን ለመሸጥ እንግዲህ ዝግጁ መሆኑን ተገልጿል። ጁቬንቱስ እና ሁለት የፕሪሚየር ሊግ ክለቦች እንግዲህ ጆሹዋ ዚርክዚን ለማስፈረም ፍላጎት ማሳየታቸው ተነግሯል። በሌላ በኩል 19 ዓመቱ ሃሪያማስ በዚህ ክረምት ክለቡን እንዲለቅ ማንቸስተር ዩናይትድ ይፈልጋል። ማንቸስተር ዩናይትድ ሃሪያማስን በቋሚነት እንዲሸጥ ነው የሚፈልገው። ለዚህም 6 ሚሊዮን ዩሮ ዋጋ ወጥቶለታል ተብሏል። ተጫዋቹን ለማስፈረም በርካታ ሻምፒዮንሺፕ ክለቦች ጥያቄ ማቅረባቸው ተነግሯል። እንግዲህ ሃሪያማስ ማንቸስተር ዩናይትድ ይለቃል ተብሎ ይጠበቃል። ጆሹዋ ዚርክዚ ወደ ጣሊያን የሚመለስበት እድል ከፍተኛ መሆኑ ተነግሯል። ጁቬንቱስ ተጫዋቹን በውሰት መውሰድና ቀጣይ የመግዛት አማራጭ ባለው ውል ማስፈረም ይፈልጋል። ነገር ግን ማንቸስተር ዩናይትድ እሱን በመሸጥም ኦሊ ዋትኪንስን የሱ ተተኪ አድርጎ ማምጣት ይፈልጋል። እንግዲህ የጆሹዋ ዚርክዚና የማንቸስተር ዩናይትድ ህልዋ ጉዳይም አሁን እያበቃለት ይመስላል። ዩናይትዱን ሰው እናንሳም። ማይክል ካሪክ እንግዲህ ማይክል ካሪክ ትላንትና 45ኛ ዓመት ልደቱን አክብሯል። ማይክል ካሪክ እንግዲህ በማንቸስተር ዩናይትድ 464 ጨዋታዎችን አድርጎ 24 ግቦችን እንዲሁም ደግሞ 35 ጎሎችን ለጎል የሆኑ ኳሶችን አሲስት አድርጎ ማቅረብ የቻለ ሰው ነው። በጊዜው አሰልጣኝነት በቆየባቸው 21 ጨዋታዎች እንግዲህ በማንቸስተር ዩናይትድ ቤት ድንቅ ጊዜ አሳልፏል። 15 ድሎች አስመዝግቦ 4 አቻ 2 ሽንፈቶችን ብቻ ያስመዘገበው ማይክል ካሪክ አሁን እንግዲህ ዘንድሮ የማንቸስተር ዩናይትድ ቋሚ አሰልጣኝ ሆኖ እንግዲህ የሚጀምርበት እድሉን አግኝቷል። ማይክል ካሪክ በማንቸስተር ዩናይትድ ቤት እንግዲህ ካሳካቸው ዋና ዋና ዋንጫዎች ካነሳን 5 ፕሪሚየር ሊግን አሳክቷል፣ 1 ኤፍኤ ዋንጫን አሳክቷል፣ 3 ሊግ ካፕ፣ 1 ቻምፒየንስ ሊግ፣ 1 የአውሮፓ ሊግ እና እንግዲህ 1 የፊፋ የዓለም ክለቦችን ዋንጫ ያሳካው ማይክል ካሪክ 45ኛ ዓመቱን ትላንትና እንግዲህ አክብሯል። በማንቸስተር ዩናይትድ ቤት የሚያሳየው የዘንድሮ አቋም እንግዲህ የሚጠበቅ ይሆናል። ለማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ እንግዲህ መልካም ልደት ብለን እንግዲህ መልካም ምኞታችንን እንገልጣለን። አሰልጣኝ ዚነዲን ዚዳን አዲሱ የፈረንሳይ ብሔራዊ ቡድን አሰልጣኝ ሆኖ ተሾሟል። ዚነዲን ዚዳን በሰጡት አስተያየት ባለፉት 5 ዓመታት ፈረንሳይን ለማሰልጠን በርካታ ክለቦችን ጥያቄ ውድቅ አድርጌያለሁ ሲሉ ተናግረዋል። አክለውም ብሔራዊ ቡድን ከክለብ የተለየ ነው፣ ነገር ግን ስራው አያስፈራኝም ሲሉ እንግዲህ ተናግረዋል። ፍላጎት ይህ ነው፣ በግል ህይወቴና በስራዬ መካከል ተመጣጣኝ ይሆናል፣ ይሄ ለእኔ ይስማማል ሲል ዚነዲን ዚዳን ተናግሯል። የዚነዲን ዚዳን ሹመት በርካታ ደጋፊዎች በቦታው እንግዲህ በመገኘት ተከታትለውታል ተብሏል። የሚፈልገውን ክለብ እንግዲህ ዚነዲን ዚዳን ፈረንሳይ ብሔራዊ ቡድንን ተረክቧል። ከነ ኡስማን ዴምቤሌ፣ ዲዛይሬ ዱዌ እንዲሁም እንግዲህ ኪሊያን ምባፔ ጋር ለ2030 ዓለም ዋንጫ እንዲሁም ለአውሮፓ ዋንጫ እንግዲህ የሚያደርገው ዝግጅት ከወዲሁ የሚጠበቅ ይሆናል። ዚነዲን ዚዳን ግን የጣሊያን ብሔራዊ ቡድን አሰልጣኝ ሆኖ እንግዲህ በይፋ ተሾሟል። ከተሾመ በኋላ እንግዲህ ቃለ መጠይቁን የሰጠበትን አስተያየት ሰጥቷል። ወደ ሀገር ቤት ስንመለስ ሲዳማ ቡና እናገኛለን። ሲዳማ ቡና እግር ኳስ ክለብ ከዋናው ስፖርት አልባሳት ብራንድ እና ከቢት ክሬቲቭ ኢቨንት ጋር በመተባበር በሐዋሳ የሚዘጋጀውን ለሲዳማ ቡና ሩጫ ላይ የደጋፊዎችን ሩጫ አስመልክቶ እንግዲህ መግለጫ ሰጥቷል። የክለቡ ስራ አስኪያጅ ወይዘሮ ከነአን በለጠ
ሩጫው የደጋፊዎችን አንድነት በማጠናከር ለክለቡ የፋይናንስ አቅምና ለአፍሪካ ውድድር ዝግጅት ወሳኝ መሆኑን ገልጸው መላውን ደጋፊ እንግዲህ እንዲሳተፍበት ጥሪ አቅርበዋል። የደጋፊዎች ማህበር ፕሬዝዳንት አቶም አብይ የነካ በበኩላቸው ሩጫው ለክለቡ ያለውን ፍቅርና አንድነት የሚያሳይ መድረክ መሆኑን ገልጸው ደጋፊዎች ቲሸርቱን በመግዛት በሩጫው እንዲሳተፉ ጠይቀዋል። የዋናው ስፖርት ትጥቅ አምራች ድርጅት ቢዝነስ ዲፕሎማት ማናጀር አቶ ዮሴፍ ሹምይም ለሩጫው የተዘጋጀው ቲሸርቶች ከፍተኛ ጥራት ያላቸው የክለቡ ማንነት የሚያንጸባርቁ መሆናቸውን ገልጸው ዋናው የስፖርት አልባሳት ለዝግጅቱ ሙሉ ድጋፍ እንደሚያደርግ አረጋግጠዋል። እንግዲህ የሩጫው ቲሸርት ከሮብ ጀምሮ በሲዳማ ቡና የትጥቅ መሸጫ ሱቅና በደጋፊዎች ማህበር ቢሮ በ700 ብር ለሽያጭ ይቀርባል ተብሏል። እንግዲህ ለሲዳማ ቡና ሮጣለሁ የሚለው ቲሸርት ዋጋ እንግዲህ 700 መሆኑ ይፋ ተደርጓል። ይህንን ቲሸርት ገዝተው ብዙዎች ይሮጣሉ ተብሎ ይጠበቃል። በተያያዘ ዜና እንግዲህ ታላቁ ሩጫም በኢትዮጵያ እናገኛለን። እንግዲህ በታሪክ ለመጀመሪያ ጊዜ በባንክ ኦፍ አሜሪካ የሚቀርበው የ2019 ታላቁ ሩጫ በኢትዮጵያ 10 ኪሎ ሜትር ሩጫ ውድድር ምዝገባ ተጀምሯል። ታላቁ ሩጫ በኢትዮጵያ በዛሬው እንግዲህ በትላንትናው ዕለት ባዘጋጀው የማስጀመሪያ ስነ ስርዓት የምዝገባውን እንግዲህ በይፋ አስጀምሮታል። በዝግጅቱ ላይ የተገኙት የታላቁ ሩጫ በኢትዮጵያ መስራች ሻለቃ አትሌት ኃይሌ ገብረስላሴ በዚህ ውድድር ከ50 እስከ 40 ሺህ ጭራሽ እንፈልጋለን ሲሉ እንግዲህ ተናግረዋል። አክለውም ባንክ ኦፍ አሜሪካ ወደ ኢትዮጵያ መሳብ እስካሁን ካደረግናቸው ሁሉ በጣም ትልቁ ስኬታችን ነው ሲሉ ገልጸዋል። የታላቁ ሩጫም በኢትዮጵያ ስራ አስኪያጅ ዳግማዊት አማረ በበኩላቸው በቀጣዩ ውድድር አዲስ ቴክኖሎጂ መጨመሩን አብስረዋል። በቀጣዩ ውድድር ለተሳታፊዎች እንግዲህ ታይሚንግ ሺፕ እናስተዋውቃለን ሲሉ እንግዲህ ዳግማዊት አማረ ተናግረዋል። የባህልና ስፖርት ሚኒስቴር ዴታም አቶ መኪዩ መሐመድ እንዲሁም የቱሪዝም ሚኒስቴር ዴታም ዶክተር እንደገና አበበ በስነ ስርዓቱ ላይ ተገኝተዋል። በቀጣዩ ታላቁ ሩጫ በኢትዮጵያ ውድድር 60 ሺህ ተሳታፊዎችን ለመቀበል ዝግጅት እንደተደረገ እንግዲህ ተነግሯል። በ2019 ታላቁ ሩጫ በኢትዮጵያ 10 ኪሎ ሜትር ላይ መሳተፍ የሚፈልጉ ግለሰቦች ምዝገባቸውን በቴሌብር መተግበሪያ ብቻ ማከናወን ይችላሉ ተብሏል። እንግዲህ የምዝገባ ዋጋው ወጥቶለታል። ከመስቀል አደባባይ የሚጀምር ቀይ መነሻ 790 ብር ሲሆን ከጊዮን ሆቴል ፊት ለፊት ለሚጀምርና የሰዓት መቆጣጠሪያ ቴክኖሎጂ ለሚኖረው አረንጓዴ መነሻ ደግሞ 950 ብር መሆኑን በደንብ ይፋ ተደርጓል። ውድ የማዮ ስፖርት ተከታታዮች ለዕለተ ረቡዕ ጠዋት ያዝንላችሁ አጫጭር ዜናዎች ይህንን ይመስላሉ። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ እንድታበረታቱን በታላቅ አክብሮት እንጠይቃለን። ባላችሁበት መልካም ቀን ይሁንላችሁ። Thank you.